ዲያቆን ከላይ እንዴት ነው? ጸጋና ሰላም ይብዛለት። ሰላም እንዴት ነው? ሰላም ናችሁ? እሺ እግዚአብሔር ይመስገን። አንድ ሰው ነኝ። ሰላም እንዴት ነህ ብትለኝ ደስ ይለኛል። እንዴት ነህ? ደህና ነህ? ስለ ክርስቶስ ትንሣኤ እያወራህ ነበርና እና ክርስቶስ የምርም ተነስቷል። እሺ ስለ መነሳቱ ማስረጃ ልስጥህ። ጥያቄውን በደንብ ያዳምጡኝ። ጥያቄውን በደንብ ያዳምጠኝ። ያዳምጠኝ። ኢየሱስ ክርስቶስ ከሙታን ካልተነሳማ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ አይደል? እንደሱ ካለ የክርስትና እውነተኝነት የመጀመሪያው ትልቁ ማስረጃ አድርጎ ከሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ? ክርስቶስ ሲነሳ መላእክት አይተውታል። ጥያቄው ኢየሱስ ክርስቶስ ተነስቷል ብለው የጻፉላቸው ሐዋርያቶች ከሐዋርያቶች መካከል ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይስ? ሐዋርያ ነው የፈለግከው? ክርስቶስ ሲነሳ ያየው መላእክት አለ። ከዛ ደግሞ ለመላእክት ደግሞ ተነግሯቸዋል። ኢየሱስ ክርስቶስ ለሶስተኛ ጊዜ ልትገባው ተነስቷል ብለው የነገሩን ሐዋርያቶች የዓይን ምስክሮች ናቸው ተብለው ሲነገርላቸው የነበሩ ከሐዋርያቶች መካከል አንድ ሐዋርያ ኢየሱስ ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ አለ ወይስ? ማለት ያንተ ጥያቄ ከተነሳ በኋላ ማለት ነው መነሳቱን ያውቃሉ ነው ወይስ ሲነሳ እዛው ነበሩ ወይ? ግልጽ አድርገው። ትንሣኤ ሲያደርግ ሲነሳ አይተውታል ወይ ሐዋርያቶች? መነሳቱን ያውቃሉ፣ እንደተነሳም ያውቃሉ፣ ያምናሉ። ነገር ግን ሲነሳ አብረውት አልነበሩም። እንደዚህ ይሄ ትክክለኛ ዲያቆን ይሄ ነው። በቃ ኢየሱስ ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው አንድ የሐዋርያ ምስክር የለም። ስለዚህ ተነስቷል ብለው የጻፉ ሁሉ ተቀባይነታቸው ውድቅ ሊሆን ነው ማለት ነው። ብዙ ጊዜ እንዳልኳችሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተወረደላቸው ቃል ላይ አልተገደለም አልተሰቀለም የሚለውን ያዩና ክርስቲያኖች እንዴት ከ600 ዓመት በኋላ የመጣ የዓይን ምስክር ያልሆነ ሰው አልተገደለም አልተሰቀለም የሚል መጽሐፍ ይዞ ስለመጣ እንቀበላለን። የዓይን ምስክሮች እያሉ ብለው ነገሩን። እነሱ ሐዋርያቶች ግን ተነስቷል ብለው ጽፈዋል እኮ ከሙታን ተነስቷል ትንሣኤ አድርጓል ብለው ጽፈውልናል ይላሉ። በጣም ጥሩ። የነቢዩ ሰለላሁ ዐለይሂ ወሰለምን ላለመቀበል የጋረዳችሁ ወይንም ያገዳችሁ ከ600 ዓመት በኋላ ስለመጡ ከሆነ ስቅለት ከተባለውና ትንሣኤ ከተባለው ነገር በኋላ እርሳቸው የሉምና በቦታው ያሉ ምስክሮች አሉንና ካላችሁ ተነስቷል ብለው ከጻፉ ሐዋርያቶች አንድ ሐዋርያ የዓይን ምስክር ሆኖ የተገኘ የለም። ወፍ ያ ነው። እንደሱ አይደለም ማለት ለምሳሌ እንዳልከው ምንም አይነት ምስክር ባይኖር ለምሳሌ መቃብሩን ሄደው አይተውታል። እነ መቅደላዊት ማርያም ሄደው መቃብሩን አይተውታል። ሲያዩት በመቃብሩ ኢየሱስ ክርስቶስ ከተቀበረበት የለም። ስለዚህ እያለቀሱ እያለ መላእክቱ ምን ብለዋል? የተሰቀለውን ክርስቶስን ትሻላችሁን? እነሆ እንደተናገረ ተነስቷል ብለው ነገሯቸው። እነሱም ሄደው ለሐዋርያት የምስራች ነግረዋቸዋል። ያ ማለት ቢያንስ እንኳ ምስክር አለ፣ እንደተነሳ የሚያውቁ መላእክት ነግረዋቸዋል። አንድ እሱ። ሁለተኛ ደግሞ ከተነሳ በኋላ ለሐዋርያት ተገልጾላቸዋል። አሁን ተነስቷል ብለው እኮ እነሱም ተናግረዋል። መላእክቶቹም አዲስ ነገር አይደለም። ጳውሎስ እንደ ጳውሎስ ተነስቷል ብሎ የጻፈ የለም አይደለ ዲያቆን? እንደ ጳውሎስ የክርስቶስን ትንሣኤ አብዝቶ የጻፈ የለም አይደለ? አሁን ተነስቷል ብለው መናገራቸው ሳይሆን ጥያቄው ሲነሳ ያየው ሐዋርያ ነው የተባላቸው። መላእክቶችም ቢሆን ሲነሳ አይተነዋል የሚል ነገር አይደለም። ከሙታን መካከል ስለምን ትፈልጉታላችሁ? እርሱ ተነስቷል ብለው ተናገሩ። ምንም አዲስ ነገር የለውም። ጳውሎስም ልክ እንዲሁ ተነስቷል ብሎ ጻፈ። ሲነሳ ያየው አንድ ሐዋርያ አለ ወይ ነው። ሐዋርያማ ይሁን የፈለገ ፍጥረት ይሆን አይደለ? ያ ነው። ስለዚህ ክርስቶስ ከሙታን ሲነሳ ያየው አንዲት የሐዋርያ ምስክር የለም። ተነስቷል ብለው ጽፈው ከዚያ ያንን የዓይን ምስክር አለ ወይ ብለን ሂደን ስናይ ወፍ የለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አንቀበልም የዓይን ምስክር ስላልሆኑ ከ600 ዓመት በኋላ ስለመጡ
ነገር ግን ተነስቷል ብለው ጽፈውልን ሂደዋል ሐዋርያቶች። እነርሱ የዓይን ምስክር ናቸው። ውሸት ነው ይሄ። ሲሞላው የነበረ ነገር ሁሉ ውሸት ነው። አንድ ሐዋርያ የዓይን ምስክር ሆኖ የጻፈ የለም። ወፍ ክርስቶስ ከሙታን ሲነሳ ያየ የለም። እሱን አንተ ነህ ያልከው። ማለት አሁን በደንብ ልታዳምጥ የሚገባው ነገር ምንድን ነው? ክርስቶስ ተነስቷል ብቻ ብለው አይደለም የተናገሩት። ምክንያቱም ተገልጾ ታይቷቸዋል። እንደውም ቶማስ ምንድን ነው ያለው? ሲያርግ እሷ በዕለቱ አልነበረም እና ክርስቶስን ካላየሁት አላምንም አለ። ልክ እንዳንተ ማለት ነው። ካላየሁት አላምንም ሲል አንተ ቆይ ዲያቆን ተው እንጂ አትናደድ። ልክ እንዳንተ ምናምን አንተ ለምሳሌ ምናምን እያልክ ወደ እኔ አትዙር። በቃ እዛው መጽሐፍን ችለህ እምነትን ለማብራራት ሞክር። እሺ አሁን ለምትጠይቀው ጥያቄ ራስህን የመለስክልኝ። ሲነሳ ያየው ሐዋርያ የለም ወፍ አልከኝ። ወደ መላእክቶች ለመሄድ ፈለክ። መላእክቶችም ሲነሳ አይተነዋል አላሉም። ተነስቷል አሉ። የዓይን ምስክር ሊሆን አይችልም። አሁን ጥያቄው ቀጣዩ ምን መሰለህ? በዚሁ ጋር በተያያዘ ያነሳው ነገር አለ። እና ሐዋርያቶቹ ከዚያ በኋላ ነው አይደል የመጡት? ተነስቷል ምናምን ከተባለ በኋላ ነው ተነግሯቸው በስማ በለው ነው ሐዋርያቶች የሰሙትና የጻፉልን ማለት ነው አይደለ? ማን ነው ታዲያ የነገራቸው ለዚህ ነገር መነሳቱን ክርስቶስን? ክርስቶስ መነሳቱንማ እነ መቅደላዊት ማርያም አዩ፣ መላእክት ተነገሯቸው። ሄዳችሁ ለደቀ መዛሙርቱ ነገሯቸው አሏቸው። ሄደው ተናገሩ። ሄደው መቃብሩን አዩ። በመቃብሩ የለም። በጣም ጥሩ። እሱ ብቻ አይደለም። ስለዚህ ሐዋርያቶች ያን የሰሙት ከመግደላዊት ማርያም ነው ማለት ነው አይደለ? ሂዳ መግደላዊት ማርያም ተነስቷል ብላ ነገረች። ነገር ግን እዚህ ቦታ ላይ ምን መሰለህ? ሂዳ በምትናገር ጊዜ እንደተነሳ ሐዋርያቶች ቅዠት መስሏቸው ነበር አልነበረም? አላመኑም ነበር አይደለ? ቅዠትም መስሏቸው ነበር የክርስቶስ መነሳት ሲነገራቸው አይደለ? አይ አስተውሏል። መንፈስ ቅዱስ ከወረደላቸው በኋላ ክርስቶስ ተነስቶ ሞቶ እነሳለሁ፣ ቤተ መቅደሱን አፍርሶት በሶስተኛው ቀን እነሳለሁ የሚለውን ስላስታወሱ ቅዠት አይደለም፣ ተገልጾላቸው አውቀውታል። አንድ ጥያቄ ናቸው። ምን ይላል መሰለህ? እኔ አሁን ጥያቄ እየጠየኩኝ ያለሁት ተነስቷል ከሙታን ብላ ሄዳ ስትነግራቸው የነገረን ትንቢት ተፈጸመ ማለት ነው ከማለት ይልቅ፣ ምክንያቱም አስተምሯቸዋል ከሆነ ከዚያ ፊት ማለት ነው ይህንን ነገር ከማለት ይልቅ ምን ነበር እነሱ ምንድነው ይሄ የክርስቶስ መነሳት ተብሎ ሲነገራቸው ቅዠት መስሎ ታይቷቸው ነበር አይደለ? አላመኑምም ነበር ሐዋርያቶች አይደለ? ወይስ ተሳሳቱ? እነሱ ፍጹም ስላልነበሩ በጊዜው ሄደው ለማየት ሞክረዋል። ሄደው ሲያዩት ደግሞ የለም ከመቃብሩ። ሄደው ሲያዩት ምናምን ያለ ጥያቄ የክርስቶስ መነሳት ሲነገራቸው ጊዜ ቅዠት መስሎ ታይቷቸው ነበር አለ ሐዋርያቶች? አይ ቅዠት የሚል ነገር የለም አለ። ማሳይ ማስረጃ መጽሐፍ ቅዱስ ይዛል ይዣለሁ። በቃ ልንገርህ በቃ ኧረ ሁሴን እያሉ ነው ኮሜንት ላይ ክርስቲያኖች ደንግጠዋል። የምነግራቸውን ሁሉ ቤቀረሰ እንዳቸናገርም እንዳሳያቸው ሉቃስ ወንጌል ምዕራፍ 24 ቁጥር 11 ሉቃስ ነው። ሉቃስ 24 11 ከቁጥር ጀምሮ አንብበው 10 እና 11 እስከዛ ማንበብ ትችላለህ። እያወጣሁ ነው። ችግር የለም። አንተ ብቃለህ። ሉቃስ ወንጌል ምዕራፍ 24 ቁጥር 11 እሺ ሉቃስ ወንጌል ምዕራፍ 24 ከቁጥር 11 ነው ያልከው? ምን ይላል? አንተ የጻፍከው እንዳገር ላን ያልጻፍኩት ግን መጽሐፋችሁን ስለማታነቡት ነው። አሁን 24 11 ምን ይላል? ይህም ነገር በፊታቸው እንደ ተረት መሰላቸውና አላመኗቸውም። ጴጥሮስም ተነሳ፣ ወደ መቃብርም ፈጥኖ ሄደ። ዝቅ ብሎም በተመለከተ ጊዜ በፊታቸው ለብቻው ተቀምጦ አየ። የሆነውንም እያደነቀ ተመለሰ ይላል። ትክክል ነኝ። ያውና ምን ይላል? ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም ይላል። ምን ሙቶ ተነስቷል እኮ ኢየሱስ ብለው መጥተው ሲነግሯቸው ማለት ነው። አያቸው አይደለ? ከላይ ጀምሬ ላንብብላችሁ ከአንድና ማንብበው። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታ ኢየሱስን ሥጋ አላገኙም።
እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፈው ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህንን ሁሉ ለአስራ አንዱና ለሌሎቹ ሁሉ ነገሯቸው ይላል። ከዚያ ይህንም አንድ ሚኒት አድርጉ ልጆች፣ ዲያቆን አንድ ሚኒት አድርጉት። በደንብ አዳምጡ። 10 ላይ ምን ይላል? ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም አለ። ከዛ ለማረጋገጥ እንደገና ሐዋርያቶች ሄዱ። ቅዠት መስሎ ታይቷቸው አላመኑም ጭራሽ። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ ይላል። ስለዚህ የክርስቶስ መነሳት ለሐዋርያቶች ሲነገራቸው ጊዜ ቅዠት መስሎ ታይቷቸው ነበር፣ አላመኑም ነበር። ገዛቸው አይደል? ይህን ያስላል ዲያቆን እና ቅዠት መስሎ እንደታያቸው ይናገራል መጽሐፉ። ወደኋላ ያለውን አይተዋል? ከኋላ ያለውን አይተናል፣ ግን ቅዠት መስሎ እንደታያቸው አሁን አወቁ አይደለ ዲያቆን? ካልኩኩፍ እነሱ ተረት መስሏቸው አያቸው ይላል። ያ ማለት ፍጹም ስላልነበሩ እነሱ መንፈስ ቅዱስ በጊዜ ስላልወረደላቸው እንዳልኩ ቶማስም እኮ አላምንም ብሏል። ካላየሁኝ አላምንም ብሏል እንዳልከው ማለት ነው። ስለዚህ ከኋላ ግን ከቁጥር 5 ጀምሮ ያለውን ብናየው እዛው ሉቃስ ወንጌል ምዕራፍ 24 ላይ ያለውን ፈርተውም ፊታቸውን ወደ ምድር አቀረቀሩ። እነርሱም እንዲህ አሏቸው፣ ሕያውን ከሙታን ጋር ለምን ትሹታላችሁ? በዚህ የለም ተነስቷል። በገሊላ ሳለ ለእናንተ እንዲህ ሲል የተናገረውን አስቡ። የሰው ልጅ በኃጢአተኞች ሰዎች እጅ ተላልፎ ይሰጥ ዘንድ አለው። ይሰቅሉታል፣ ይገድሉታል፣ በሦስተኛውም ቀን ይነሳል። ቃሉንም አሰቡ ይላል። ስለዚህ ያ የተናገረው ቃል እውን እንደሆነ አሰቡ ይላል። ስለዚህ እነሱ ቢያንስ ያንን ቃል አስበው እንደተነሳ አምነዋል። ያዩት በጊዜው እነ መግደላዊት ማርያም እና ሌሎቹም ማለት ነው። ስለዚህ ሐዋርያት አሁን ልንመጣ ነው። አሁን መጣችላችሁ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን ጋር ነው የሚረብሽ ድምፅ ያለው? ሄሎ፣ ማን ጋር ነው የሚረብሽ ድምፅ ያለው? ሜት አድርጉ ልጆች። እሺ፣ ሜት አድርጉ። ሜት አድርጉ። እሺ፣ አንደኛ ኢየሱስ ክርስቶስ ሲነሳ ያየው አንድ የሐዋርያ ምስክር የለም ከዚህ የምትረዱት ነገር ግን እነ መግደላዊት ማርያም ሄዱ። ከዚያ በኋላ እነሱ መጥተው ሲነግሩ ሄዱ። አንደኛ እነሱ አላዩ። አንደኛ ያ ነው። ሁለተኛ ነገር ምንድነው? እነ መግደላዊት ማርያም ሄደው ባዶ መቃብር አገኙ ነው። አለቀ በቃ። ከተቻለ እንጂ ሲነሳ ያየው ማንም የለም። አሁን በዚህ ጉዳይ ላይ በስቅለቱ ጉዳይ ላይ እንደሚገርማችሁ ተገደለ ከሚለው ታሪክ ከዛ በፊት ጀምሮ ተሰቀለ ተነሳ እስከሚለው ድረስ እንዳለ ውስግብግብ ያለ መጽሐፍ ሆኖ ታገኛላችሁ። አንደኛ ሲነሳ ያየው አንድ የሐዋርያ ምስክር የለም። አንደኛ እሱ ነው። ሁለተኛ ነገር ምን መሰለ? ስለ መግደላዊት ማርያም የተነሳው በዚህ ጉዳይ ላይ ወደ መቃብሩ የመጣችው መግደላዊት ማርያም ነች ወይንስ አብረዋት ከእርሷ ጋር ሌሎች ነበሩ? ዲያቆን ሌሎችም አሉ። ሌሎችም አሉ። ትክክለኛው የማን ነው? የማቴዎስ ነው? የማርቆስ ነው? የሉቃስ ነው? የዮሐንስ ነው? የሁላቸውም የተለያየ ስለሆነ በዚህ ጉዳይ ላይ አንዷን ሊጠቅስ ይችላል፣ አንዷ ሁለቱን ሊጠቅስ ይችላል፣ ሶስቱንም ሊጠቅስ ይችላል። ችግር የለውም። የሚጋጭ ነገር ስለሌለ መንፈስ ቅዱስ አንድ ነው አይደለ? ቃሉን የገለጠላቸው በጣም ጥሩ። እንደዚያ ከሆነ ለዮሐንስ የገለጠለት አንዷን ነው፣ ለሌላኛው ደግሞ ሌሎችን ገልጠዋል። ስለዚህ የተለያየ ቃል ነው የሚሰጣቸው ማለት ነው። መንፈስ ቅዱስ እኮ የሌለች ካለች ነው። ለምሳሌ አንዷ ጠቅሷት ሌላኛው ያልጠቀሳት ሊኖር ይችላል። ለምሳሌ ግን አንዷ ጠቅሷት ሌላኛው ባልነበረችበት የጠቀሳት ካለ ኢትስ ኦኬ፣ ችግር ሊኖረው ይችላል፣ ሊጋጭ ይችላል። ጥያቄው ወደ መቃብሩ የመጣችው ብሎ ዮሐንስ ማን ነው? መግደላዊት ማርያም ነች አለ። ለሌላኛው ደግሞ ሌላ ይነግረዋል፣ ለሌላኛው ሌላ ይነግረዋል፣ ለሌላኛው ሌላ ይነግረዋል፣ ለሌላኛው ሌላ ይነግረዋል። የትኛው ትክክለኛው መንፈስ ቅዱስ የገለጠው ትክክለኛው ለየትኛው ነው? ለሁሉም በትክክል ተገልጾላቸዋል።
ለምሳሌ ለአንዷ የተለያየ ለምን ሆነ? የተለያየማ አንዷን ጻፈ። ለምሳሌ እኔ አሁን የሆነ ሰዎች አየሁኝና እነንትናን አይቻለሁ ብዬ አንዱን ሰው ልጠቅስ እችላለሁ። ሁለተኛው ሰው ደግሞ ሁሉንም ሊጠቅስ ይችላል። ልክ እንደዚህ በአንተ ምሳሌ አይደለም እንድትሰጠው የሚፈልገው። መንፈስ ቅዱስ አንድ ቃል ነው አይደል የሚገልጥላቸው ለሐዋርያቶች? አዎ። እንደሱ ከሆነ ለዮሐንስ የገለጠው ነው ትክክለኛ ወይንስ ለማርቆስ የገለጠው ነው? ምክንያቱም የሁለቱም የገለጠላቸው ቃል የተለያየ ሆኖ ስላገኘ ነው። አይለያይም። ለምሳሌ አልኩህ እኮ ለአንዱ ካልተለያየ ልናይ ነው። ካልተለያየ እንደ ዮሐንስ ወንጌል ወደ መቃብሩ የመጣችው ማን ነች? ስንት ነች? ዮሐንስ ወንጌልማ ምዕራፍ 20 ከቁጥር 25 ጀምሮ ያለውን ማንበብ እንችላለን። እንየው። ስንት ነው የተገለጠልን? ማን ነች ወደ መቃብሩ የመጣችው አለ ዮሐንስ? መቅደላዊት ማርያም ይላል። በጣም ጥሩ። ማቴዎስስ ምን አለ? ማቴዎስ ወንጌል መቅደላዊት ማርያም እና ሌላም የጠቀሰው አለ። ስንት? እሺ እንየው። ምዕራፍ 28 ላይ ይመስለኛል ያለው። ማቴዎስ ወንጌል ምዕራፍ 28 በሰንበትም ማታ ለእሑድ አጥቢያ ማርያም መቅደላዊት እና ሁለተኛዋ ማርያም መቃብሩን ሊያዩ መጡ ይላል። ስንት ናቸው? ሁለት። ዮሐንስ ስንት ናቸው ይላል? ዮሐንስ መቅደላዊት ማርያም ቆይ ቼክ ላድርገው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 25 መጽሐፍ ስለሆነ ስልክ ላይ ታወጣው ደስ ይለኛል። እሺ እሺ ከቁጥር እሺ ማርያም ግን ከመቃብሩ በስተውጭ እያለቀሰች ቆማ ነበር ይላል። ስለዚህ አንዲት ማርያም ነው የሚጠቅሰው፣ መቅደላዊት ማርያምን ነው የሚጠቅሰው። እሺ ስለዚህ ዮሐንስ አንዲት ማርያም ነች የመጣችው አለ። ገብቶሃል አይደል? የመጣችው ማርያም ነች። ማቴዎስ ደግሞ ሁለት ናቸው አለ። ማርቆስ ደግሞ ሶስት ናቸው ይላል። ሉቃስ ደግሞ ብዙ ናቸው አለ። መንፈስ ቅዱስ በትክክል የገለጠው ለየትኛው ነው? አንድ ቃል ነው የሚገልጠው መንፈስ ቅዱስ ብለናል። ለዚህ ለዮሐንስ መጥቶ ማርያም ነች የመጣችው አለ። ለማቴዎስ መጥቶ ደግሞ አይ ሌላም አለች አብራ ነው። የትኛው ትክክለኛ? ምን የሚጋጭ ነገር የለውም አልኩህ እኮ። ለምሳሌ አንዷን ነጥሎ ቢጽፍ አልኩህ ለሁሉም፣ ምክንያቱም ሁሉም ስለሄዱ ሁሉንም እናምናቸዋለን። አራቱን ወንጌል የጻፉትን እናምናቸዋለን። ምክንያቱም ለምሳሌ ዮሐንስ ያልጻፈውን ሉቃስ የጻፈው አለ፣ ሉቃስ ያልጻፈውን ዮሐንስ የጻፈው አለ። የሄደችው ማን ነች? ሁሉም ለምሳሌ ሉቃስ ወንጌል ላይ ምንድነው ማቴዎስ ወንጌል ላይ የጠቀሳት ሁለቱን ነው አይደለ? ለምሳሌ ሳይሆን ይኸውልህ ዲያቆ ትክክለኛ ወደ መቃብር የሄደው ስንት ሰው ነው? ሉቃስ ዘርዝሯቸዋል፣ ብዙ አድርጎ ዘርዝሯቸዋል። ቅድም ምዕራፍ 24 ላይ የጠቀስከው ማለት ነው። ስለዚህ ሶስቱም ወይም አራቱ ሄደዋል ማለት ነው። አንድ ናት የሄደችው ወይስ አይደለችም? አንድ ብቻ አይደለችም የሄደችው። አንድ ነች የሄደችው ወይስ አይደለችም? አይደለችም። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምረህ አንብበው። እሺ ቆይ መጀመሪያ ሉቃስ ወንጌል ላይ ያለውን ላንብብልህ። ዮሐንስ እኮ አነብልሃለሁ፣ እሱን ችግር የለውም። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምረህ አንብበው። ላንብብልህ ላውጣልህ? ችግር የለውም፣ ቆይ አወጣዋለሁ። ምዕራፍ 20 ከቁጥር ስንት? ከቁጥር 1 ጀምረህ። ከሳምንቱም በመጀመሪያው ቀን ማርያም መቅደላዊት በማለዳ ገና ጨለማ ሳለ ወደ መቃብር መጣች፣ ድንጋዩንም ከመቃብሩ አፍ ተነስቶ አገኘችው። ማነች የመጣችው? መቅደላዊት ማርያም። እሷ ነች የመጣችው። እሷ ነች የመጣችው። ሌላ የመጣች አለች እዚህ? እሷ ብቻ እኮ አይልም። ታዲያ እሷ መጣለች ነው እንጂ እሷ ብቻ ናት የመጣችው አይልም። አሁን ቃላት አትለቃቅም። ቆይ ሌላ የመጣች እንዳለች ገልጿል ወይ ነው ጥያቄ እዚህ ላይ? እሷ መጣለች ይላል።
ሌላ የመጣች አለች ብሎ ገልጿል ወይ ዮሐንስ? እኮ ከመቅደላዊት ማርያም ውጭ ሜንሽን አላደረገም። ያ ማለት ግን እሷ ብቻ ናት ማለት አይደለም። ያውና አሁን ዮሐንስ እንደ ዮሐንስ እንደዛፈልን ማነች የመጣችው? ማርያም ነች አለ። ሌላው ጋር ስትሄዱ ደግሞ አይ 2 ናቸው ይለናል። ሌላኛው ስትሄዱ አይ 3 ናቸው ይለናል። ሌላኛው ብዙ ናቸው እያለ ይናገራል። የመጀመሪያ ይሄ ነው። ሁለተኛ መግደላዊት ማርያም ወደ መቃብሩ ስትመጣ ጊዜ ዲያቆን ፀሐይ ወጥቶ ነበር ወይንስ ጨለማ ነበር? ጨለማ ነበር ማለት ፀሐይ ወጥቶ ነበር ወይንስ ገና ሌሊት ነው ጨለማ ነው እኮ? አሁን እኮ አነበብኩልህ እኮ ሌሊት ወጣ እኮ ነው የሚለው። ኦኬ ልብ በሉ። ስለዚህ ሌሊት ላይ የመጣችው ፀሐይ አልወጣም ነበር ስትመጣ አይደለ? አዎ በጣም ጥሩ። የትኛው ነው ሌሊት ነበር የሚለው? ፀሐይ አልወጣችው ሌሊት ነበር የሚለው ከሳምንቱም በፊተኛው ቀን አለ። የዮሐንስን ተመልከቱ። መግደላዊት ማርያም ገና ጨለማ ሳለ ወደ መቃብር መጣች ይላል። በትክክል መቼ ነው የመጣችው? ልብ በሉ። እንደ ዮሐንስ ዘገባ መቼ ነው የመጣችው? ጨለማ ሳለ ነው። ማቴዎስ ምን እንዳለ እንመልከተው። ምን ይላል? እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 1 በሰንበትም መጨረሻ መጀመሪያው ቀኑ ሲነጋ መግደላዊት ማርያም መጣች ይለናል። እዚያው ጋር ምን አለ? በጨለማ። እዚህ ጋር ምን አለ? ቀኑ ከነጋ በኋላ መጣች አለ። የትኛው ትክክል ነው እንዴ? ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ምንድን ነው የሚለው? ቀኑ ሲነጋ በሰንበትም ማታ ለእሁድ አጥቢያ ማርያም መግደላዊትና ሁለተኛው ማርያም መቃብሩን ሊያዩ መጡ ነው የሚለው። አይዋ ለእሁድ አጥቢያ ያው እና ምን ይላል እዚህ ጋር? ቀኑ ሲነጋ መጣች ይላል። ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 28 ቁጥር 1 በሰንበትም መጨረሻ መጀመሪያው ቀን ቀኑ ሲነጋ መግደላዊት ማርያም መጣች። እኔ እሱን የያዝከውን መጽሐፍ እኔ እንደዛ አይልም። እኔ የያዝኩት መጽሐፍ ምናልባት አፕሊኬሽን ስለሆነ የተሳሳተ ሊሆን ይችላል። እንደሱ ከሆነ ወደ ዋናው ወደ ግሪኩ እንመለስና ፎቶ አንስቼ ላሳይህ። ያንተን ቆይ እንዲህ እሱ ሳይሆን አሁን እንትን የሚለው ወደ ግሪኩ እንምጣ ማለት ነው። ምን ይመስልሃል? ወደ ዋናው ፀሐይ ከወጣ በኋላ የሚለውን ናላሳየ ያውና እዚህ ጋር በቃ ይሄኛውን ወንጌል እናምጣ። እንዳው የማርቆስ ወንጌል ምዕራፍ 16 ከቁጥር 2 ይታያል። ዲያቆን ምን ይላል? እሱን እስኪ አንብበው። ማርቆስ 16 ከቁጥር 1 ጀምረህ ፀሐይ ከወጣ በኋላ ነው የመጣችው ቃል በቃል ያው ከሳምንቱ በፊተኛው ቀን እጅግ በማለት ፀሐይ ከወጣ በኋላ ወደ መቃብር መጡ። ያሰላም ፀሐይ ከወጣ በኋላ እዚያኛው ላይ ምን አለ? በጨለማ ነው የመጣችው አለ። እዚህ ጋር ሉቃስ ምን አለን? ማርቆስ ፀሐይ ከወጣ በኋላ ነው የመጣችው አለ። የትኛው ትክክለኛው? እሱ ማታ አያደርግም 3 ሰዓትም እኮ የሚል አለ። ይሄ የቀን አቆጣጠር ጉዳይ ነው እንጂ ፀሐይ ከወጣ በኋላ የመጣችው ወይስ ሌሊት ላይ ነው የመጣችው? እሱ የቀን አቆጣጠር ነው አልኩ እኮ ማታ አያደርገውም። ዋናው ነገር ቅድም ወደ ጠየቅ ወደ ባክ አድርግና ስለመነሳቱ እናወራ። ምክንያቱም እሺ ስለዚህ ዲያቆን በጨለማ ሌሊት ነው የመጣችው ወይንስ ፀሐይ ከወጣ በኋላ ነው አልኩ? ይሄንን ቶ አሁን ወደ ሌላ እንትን ርዕሱ እየወጣህ ነው ማለት ነው። አሁን ስለ ክርስቶስ መነሳት ልንገርህ በደንብ አድርጌ። አልተወውም አንዴ አልተወውም። ትክክለኛው በሌሊት ነው የመጣችው መግደላዊት ማርያም ወይንስ ፀሐይ ከወጣ በኋላ ነው የመጣችው? የተጻፈው በሌሊት ነው የሚለው በቃ አለቅ። ደግሞ ለምሳሌ ሉቃስ ወንጌል፣ ማርቆስ ወንጌል ላይ እና ማቴዎስ ወንጌል ላይ ያሉት ቀን አቆጣጠር ላይ ታክ ከሆነ ይለያያል። ቀን ሲቆጥሩ ካላንደር ላይ ማለት ነው። ከወጣ በኋላ እያለች የተጻፈው ሌሊት ላይ ነኝ እንዴ? ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ አንብበውሽ ምን ይላል? ርዕስ እኮ እየቀየርክ ነው። አሁን ታውቀዋል። አትቀየረው። በስቅለቱና በሞቱና በትንሣኤ እስከ ትንሣኤ ድረስ ያለውን እንዳለ ያሉትን ግጭቶች ሁሉ ላነሳላችሁ ነው ዛሬ። ምንም ግጭት የለውም። ስንቶ እየተማሩ ነው ሌሎቹ። ስለዚህ አሁን መቼ ነው የመጣችው ስልህ ቅድም ሌሊት ነው አልከኝ።
እዚህ ጋር ደግሞ ምን አለ? አይ ፀሐይ ከወጣ በኋላ ነው የመጣችው። የትኛው ትክክለኛው? በሌሊት ነው የመጣችው መግደላዊት ማርያም ወይንስ ፀሐይ ከወጣ በኋላ? ምንም ይሁን ግን ክርስቶስ ተነስቷል አልተነሳም ነው አይደል ጥያቄ? ውሸት ያደርገዋል የተተረከው ትርክት በሱ ዙሪያ ላይ እኮ እያልኩ ተነስቷል የሚለው ድማ አንድ አዳምጠኝ። መነሳቱን መሰከሩ አይደለ? የአይነ ምስክሮች አምጡ ስንል አላዩም። ነገር ግን እነ መግደላዊት ማርያም ላይ ተለጠፉ። ሂደው እርሷ ሂዳ መቃብሩን አይታ መታደግራቸው ለሐዋርያቶች ሂደን መግደላዊት ማርያምን ስንመረምራት እንዳለ ውሸት ብሎ ተገኘ። እርስ በራሱ ቢጋጭ መቼ ነው የመጣችሁ ብለን ስናይ አንደኛው መጣ እንደ ባሪያው ግን ሌሊት ነው የመጣችዋል። ሌላኛው መጣና ፀሐይ ከወጣ በኋላ ነው የመጣችዋል። ይህ ተቀባይነት እንደሌለውና ውድቅ እንደሚያደርገው ይሄ ነገር እንገራችሁ። ለምሳሌ ፍርድ ቤት ሄዳችሁ ልትመሰክሩ ተጠራችሁ በአንድ ጉዳይ ላይ ማለት ነው። የፍርድ ቤቱ ዳኛ መስክር ብሎ ምስክርህን ሊሰማ እጅን አጣጥፎ አንተን መስማት ጀመረ። አንተም ቆምክና በዚያ ልትመሰክር በሄድክበት ጉዳይ ላይ የተለያየ ሀሳብ ነገርከው። የፍርድ ቤቱ ዳኛ ምንድን ነው አንተን የሚልህ? መጀመሪያ ሀሳብህን አንዳርግና ና ውጣ፣ ከዚያ አንተ ለምስክር ብቁ አይደለም ነው የሚልህ። መጽሐፍ ቅዱስ እንዳለ በዚህ ጉዳይ ላይ የተነሱት አንዱ ቀን የመጣችው ይላል፣ ሌላኛው ሌሊት የመጣችው ይላል። አንደኛው መግደላዊት ማርያም ነች የመጣችው ይላል፣ ሌላኛው አይ ከእርሷ ጋር ብዙ አሉ ይለናል። ገና ብዙ ላነሳ ነው በዚህ ጉዳይ ላይ። ይሄ ገና ሁለተኛ ነው። ስለዚህ እነዚህ ምስክሮች ይዘው የመጧት ስለ መግደላዊት ማርያም ምንም በቂ የሆነ ምስክር አይደለም። መቼ ነው የመጣችው? ሌሊት ነው የመጣችው አለ። እዚህ ቦታ ላይ ስናይ ደግሞ ፀሐይ ከወጣ በኋላ ነው የመጣችው ይለናል። ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምረህ አንብበው ዲያቆን ምን ይላል እኮ። ለምሳሌ ሁሉም ላይ ለምሳሌ ማለዳ እንደወጡ ይናገራል። ግን በካላንደር ደረጃ ለምሳሌ ሉቃስ ሲቆጥር፣ ማርቆስ ሲቆጥርና ዮሐንስ ሲቆጥር በእነሱ አቆጣጠር ሊለያይ ይችላል። ለምሳሌ በአንተ 3 ሰዓት ሲሆን በእኔ 8 ሰዓት ሊሆን ይችላል። ዲያቆን ፀሐይ ከወጣ በኋላ ነው የመጣችው መግደላዊት ማርያም ወይንስ ሌሊት ነው የመጣችው በጨለማ? አልኩህ እኮ ሌሊት ወጥቶ ለምሳሌ ሌሊት ፀሐይ የሚወጣበት ይኖራል አልኩህ እኮ። በካላንደር ደረጃ የሚለያይ ከሆነ አንዴ መቼ ነው የመጣችው መግደላዊት ማርያም? ማልደው ለምሳሌ ማርቆስም ሲጽፍ አይተው ከሆነ ማልደው በጧት ሄደው ፀሐይ ከወጣ በኋላ ይላል የማርቆስ በእርግጥ ማለት ነው። ስለዚህ ፀሐይ ከወጣ በኋላ፣ ስለዚህ እዚያኛው ደግሞ በሌሊት በጨለማ ነው ይለናል። አሁን ሌላኛው ጥያቄ በዚሁ ላይ እሺ፣ ይሄን እንለፈው ብሎኛል፣ እንለፈው። ሌላኛው ጥያቄ በዚሁ ላይ መግደላዊት ማርያም ስትመጣ ጊዜ ከመቃብሩ ላይ ድንጋዩ ተፈንቅሎ ነው ያገኘችው ወይንስ ሳይፈነቀል ሌላ ሰዎች ናቸው መጥተው የፈነቀሉላት? ዲያቆን ይመልስ። ተፈንቅሎ ነው ያገኘችው። ደስ ከሆነ አሁን ሁሉንም ተፈንቅሎ ነው ያገኘችው። ልብ በሉ። በሌላኛው ወንጌል ላይ ምን ይላል? ሌላ ሰዎች መጥተው የፈነቀሉላቸው። እሱንም ልንመለከት ነው። እናንብብ። ማርቆስ ወንጌል ምን አለ? ከማን እንጀምር? ከማቴዎስ እንጀምር። ማቴዎስ ወንጌል ምዕራፍ 28 ምን ይላል? በሰንበትም መጨረሻ መጀመሪያ ቀኑ ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ስለሆነ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ አለ። መቼ ነው የመጣችው? እርሷ ድንጋዩ ሳይንከባለል ሳይፈነቀል በፊት ነው የመጣችው አይደለ? ከዚያ በኋላ መልአኩ መጥቶ ፈንቅሎ ድንጋዩን ተቀመጠ በእርሱ ላይ አይደለ? ማን ይሄን ያለን? ማቴዎስ። ማርቆስ ምን እንዳለ ደግሞ ተመልከቱ። ማርቆስ 16 ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር አለ። ማን ያንከባልልናል ይባባሉ ነበር። ድንጋዩ ቦታቸዋል አለ። ያ ነው ቅድም ብለናል። አሁን ሉቃስ እንመልከት። ምን እንዳለ ቅድም ድንጋዩ ማን ያንከባልልናል ሲሉ ነበር አይደለም? የአሁኑ ላይ ድንጋዩ ማን ያንከባልልናል ሲሉ ነበር። የሉቃስ ወንጌል ደግሞ ምን አለ? ነገር ግን ከሳምንቱ መጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሎ አገኙት አለ። ቅድምስ ላላላ ማን ያንከባልልናል ብለው ጥያቄ ላይ ነበሩ ይለናል ያኛው። እዚህ ጋር ደግሞ ሉቃስ መጥቶ ተንከባሎ ነው ያገኙት አለ። የትኛው ትክክለኛው? ሲመጡ ጊዜ እነ መግደላዊት ማርያም ድንጋዩ ተንከባሎ ነው ያገኙት ወይስ የሚያንከባልላቸው ሰው ፍለጋ ላይ ነበሩ? ማን ነው የሚያንከባልልን ብለው ፍለጋ ላይ ጀመሩ ይለናል ያኛው። ይሄኛው ምናለ? ይሄ ግን ተንከባሎ አግኝተውታል።
ይሄ ነው። ሌላኛው ነገር ዲያቆን እነ መግደላዊት ማርያም ሲመጡ ጊዜ ወደ መቃብሩ መልአክ ነው ያገኙት ወይንስ ሰዎችን ነበር ያገኙት? እነዚህ ድንጋዩን ያንከባለሉት ከሙታን ተነስተዋል እያሉ ሲነግሯቸው የነበሩ መልአክ ናቸው ወይንስ? አሁን ኋላ የተናገርከው ላይ ማቴዎስ ነው መቃብሩን ማለት እንትኑን ድንጋዩ ማን ያንከባልልናል እያሉ የጠየቁት ማቴዎስ ወንጌል ላይ የተጻፈው ነው? ማርቆስ ማርቆስ 16 ያለው እሺ። በሰንበትም ባለፈች ጊዜ ማርያም መግደላዊት፣ ያዕቆብ ማለት ማርያም፣ ሰሎሜም መጥተው ስጋውን ሊቀብሩ ተቀቡ። በእሑድ ሰንበትም እጅግ ማልደው ፀሐይ በወጣ ጊዜ ወደ መቃብር ሄደው እርስ በርሳቸውም ድንጋዩን ከመቃብሩ አፍ ላይ ማን ያነሳልናል አሉ። ድንጋይቱም እጅግ ታላቅ ነበረችና አሸቅበውን በተመለከቱ ጊዜ ድንጋይቱ ተንከባላ አዩ። ያ ማለት እኮ እነሱ ከመጡ ነው የተንከባለለው ማለት አይደለም ይሄ። ምክንያቱም እነሱ ማን ያንከባልልና ብለው የሚያስቡት ገና በመጀመሪያ ታላቅ ድንጋይ ተጭኖበት እንደነበረ ስለሚያውቁ ማን ያንከባልልናል ብለው ነበር። ምክንያቱም ሽቶ ሊቀቡ ነው እየሄዱ ያሉት። ማን ነው ድንጋይን የሚያንከባልልልን ብለው ራሳቸውን በመጠየቅ ላይ ነበሩ አይደለ? አዎ ገና ሲሄድ ሽቱ ሊቀቡ ነው እየሄዱ ያሉት። መቃብሩን እኮ ሽቱ ለመቀባት ነው እነሱ እያሰቡ ያሉት። ሉቃስ ደግሞ ምን አለ? ልክ ሲመጡ ጊዜ ተንከባሉ ነው ያገኙት ራሳቸው። እንደ ይሄ እኮ እያለ ያለው ሲመጡ አልተንከባለለውም፣ ደግሞ ሄደው ሳይንከባለል አግኝተውት የሆነ ከዛ በኋላ አንከባለልላቸው ሳይሆን ገና እየሄዱ እያለ ሽቱ ሊቀቡ እየሄዱ ስለነበረ ያለ ማን ያነሳልናል ማን ያንከባልልናል እያሉ ነው አለን እኮ ገና ሳያዩት ሳይሄዱ ማለት ሳይደርሱ እንደዛው ነው የሚለው። በደንብ አንብበው እስኪ ላንብብልህ ከቁጥር 2 ጀምሮ። በእሑድ ሰንበትም እጅግ ማልደው ፀሐይ በወጣ ጊዜ ወደ መቃብር ሄዱ። እርስ በርሳቸውም ድንጋይቱን ከመቃብሩ አፍ ላይ ማን ያነሳልናል አሉ። ድንጋይቱ እጅግ ታላቅ ነበረችና። ከዛስ አሸቀበውን በተመለከቱ ጊዜ ድንጋይቱ ተንከባላ አዩ። ስለዚህ ሲያዩ ሲመጡ ጊዜ ማን ያንከባልልልናል ማን ያነሳልናል ይሄን ድንጋይ እያሉ እየጠየቁ ነበር እነዚህ ሴቶች። ገብተዋል አይደለ? አሁን ቀጥታ ሉቃስን አንብበው ምን እንደሚል። ገና ሲመጡ ምንም ይሄ ጥያቄ አልተነሳባቸውም። ሲመጡ ገና እሺ ጨርስ ላሳየ ነው ጨርስ። ልክ ሲመጡ ጊዜ ተንከባሉ አግኝተውታል ይላል ሉቃስ ላይ ስትሄድ ደግሞ ማለት ነው። ሉቃስን አንብበዋል። ሉቃስ ወንጌል የምዕራፍ ሉቃስ ወንጌል ምዕራፍ 24 ምዕራፍ 24 ቁጥር 3 ምን ይላል? ምዕራፍ 24 ቁጥር 2 ከሳምንቱ በመጀመሪያዊቱ ቀን ያዘጋጀቱን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎችም ሴቶች አብረዋቸው ነበሩ። ያችንም ድንጋይ ከመቃብሩ ላይ ተንከባላ አዩአት። ገብተውም የጌታችን ኢየሱስን ስጋ አላገኙም። ምንም እኮ ታዲያ የሚለይ ነገር የለውም። አሁን እያለ ያለው የሉቃስ ወንጌል ምንድነው? የማርቆስ ወንጌል እያለ ያለው ገና ሲሄዱ ማን ያንከባልልልናል ብለው ፈርተው ነበረ ነው። ነገር ግን አሻቅበው ሲያዩ ተንከባላ አዩአት ነው የሚለው። ሉቃስ ልክ ሲመጡ ጊዜ ተንከባሉ አግኝተውታል አለ። ማርቆስ ግን ምን አሉ? ልክ ሲመጡ ጊዜ ማን ነው የሚያንከባልልልን ይችን ድንጋይ ብለው ጥያቄ ውስጥ ገብተዋል። ከዚያ በኋላ እንደገና ተንከባለለላቸው። ገብተዋል አይደለ? ያን ነው እያለን ያለው ማለት ነው። ይህን ይመስላል። እሺ ይህን ይመስላል። ዲያቆን አለ። ስለዚህ ተንከባላ አይደለም ቀድሞ ያገኙት ይለናል አንዱ። ልክ ሲመጡ ጊዜ ማን ነው የሚያንከባልልልን ብለው ራሳቸው ጥያቄ ውስጥ ገብተዋል። ሌላኛው ደግሞ መጣና አይ ሲመጡ ጊዜ ተንከባሉ አግኝተውታል ይለናል። ከዛ በኋላ ቀጥታ ነው የገቡት። ይቅርታ ስልክ ገብቶብኝ ነበርና ቆይ ላስረዳ በደንብ። ምክንያቱም ዝም ብሎ እንትን ስለማይል ማለት ማርቆስ ወንጌል ላይ ያለው እንዳልከው ገና ሲመጡ ነው ማን ሊያንከባልልልን ይችላል እያሉ እርስ በርሳቸው ይነጋገሩ ነበር። ነገር ግን አሸቅበው ሲሆን ተንከባላ አገኟት። ፍራቻቸውን ነው እንጂ የሚያሳየው ማለት ድንጋዩ በመጀመሪያ ትልቅ ስለነበረ ፍራቻቸውን ነው እንጂ የሚያሳየው ከመጡ በኋላ አንከባለሉላቸው አይልም። እንደሱ ከመጡ በኋላ አንከባለሉላቸው ነው የሚለው። ልክ ሲመጣ ከመጡ በኋላ አንከባለሉላቸው። እስኪ ግለጠውና አንብበው እያሳያቸው ነው። እንደዛ ነው እየተናገረ ያለው።
እኮ እሺ ግለጠው። ሲመጡ ጊዜ ተንከባሎ አይተውታል ወይንስ አላዩትም? እንደ ማርቆስ ዘግ መልስ። ከመጡ በኋላ አንከባለሉላቸው የሚለውን አሳየኝ። ዲያቆን አዳምጥ። ሲመጡ ጊዜ እነ መግደላዊት ማርያም ድንጋዩ ተንከባሎ ነው ያገኙት ወይንስ ማን ነው የሚያንከባልልልን ብለው ራሳቸው ጠይቀዋል? ባዩት ጊዜ ተንከባሎ ነው ያገኙት። ማርቆስ ወንጌል ግን እንደዛ አይልም። ማን ነው የሚያንከባልልልን እያሉ ይጠይቁ ነበር። እሺ ክፈተው እና አንብባ። ያው ባዩት ጊዜ ተንከባሎ እንጂ ያገኙት ካዩት በኋላ አይደለም የተንከባለለላቸው። እና አዳምጥ። ያው ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀበሉት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉም ነበር አለ። ያው ገና እየሄዱ እያለ ማለት ነው። ገና እየሄዱ አይደለም፣ ከሄዱ በኋላ ነው መቃብሩ ላይ ደርሰው። ኖ እስኪ እሺ ቀጥል፣ አንብበው ጨርሰው። ያው መቃብሩ ጋር ከደረሱ በኋላ ያው ወደ መቃብር መጡ አለ። ከዚያ በኋላ ነው እየተናገረ መቃብሩ ከመጡ በኋላ ነው ይሄን ቃል እየተነጋገሩ ያሉት እንጂ ሳይሄዱ በፊት አልክ አንተ። እንደዚህ እንግዲህ ተሳስተሃል። ምክንያቱም ባዩት ጊዜ ተንከባሎ አገኙት ይላል። ያውና ባዩት መቃብሩ ምን ይላል? እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል አሉ አለ። እንደዚህ ይባባሉ ነበር እነዚህ ሴቶች። መቼ? ከመጡ በኋላ ጨርሰው። እሺ ከዛማ ተንከባለለላቸው። ያው አንብበው ቀጥታ። ያው ችግር የለውም። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር። መቼ? ከመጡ በኋላ። አንተ ግን ምን አልከን? ሳይመጡ በፊት ነው ይሄን የተባባሉት አልክ። ሳይመጡ ጨርሰው። እሺ እኮ ከመጡ በኋላ አለመሆኑ እስኪ ጨርሰውና አንብበው። ለመሆናት ምን እንጂ ነው እያሳየህ እኮ ነው። ቆይ ላሳየህ። ሰው የራሱ መጽሐፍ ነው የካደ ነው እንዴ? ነው ከመጡ በኋላ ነው። ቁጥር 2 አንብበው። ምን ይላል? ድንጋዩ እሺ ቁጥር ከሳምንቱም በፊት ቀን እጅግ በማለዳ ፀሐይ ከወጣ በኋላ ይመስለኛል ተቆርጧል። ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብሩ ደጃፍ ማን ያንከባልልልናል ይባባሉ ነበር። ይሄን የተባባሉት መቃብሩ ከመጡ በኋላ ነው ሳይመጡ በፊት? አንተ እንዳልከው ወደ መቃብር መጡ አለ። አይ መጥተዋል። ስለዚህ ከአንተ ምን አልከን ቅድም? መቃብሩ ሳይመጡ በፊት ነው ይሄን ሲባባሉ የነበሩት አልክ አይደል? እኮ ታች ያለውን እናንብበው አንጨርሰው። እንደዛ መሆን እኮ ታች ነገር ታነባለህ፣ ችግር የለውም። ግን አንተ ምን አልከን? መቃብሩ ሳይመጡ በፊት ነው ሲነጋገሩ የነበረው አልከን። ተሳስተሃል። አልተሳሳትክም እኮ ወደ መቃብር እኮ እየሄዱ እንደሆነ እኮ ወደ መቃብር እየመጡ እንደሆነ እኮ ግልጽ ነው። ከላይ ይናገራል። መጥተዋል። ወደ መቃብሩ መጡ ብሎ ገለጸ። እየመጡ ወደ መቃብሩ መጡ። ከዚያ በኋላ ማን ያንከባልልናል ተባባሉ። ያው ከዛስ ተባባሉ የነበረው አልክ። ነገር ግን መጽሐፉ የሚለው መቃብሩ መጡ ካለ በኋላ ነው ድንጋዩም ማን ያንከባልልናል ሲሉ የነበረው። እሱ ላይ ነው ጥያቄች። ወደ መቃብሩ መጡ አለ አይደለ? ከዛስ ወደ መቃብሩ መጡ ማለት መምጣታቸውን እያሳየ ነው። መጥተዋል መቃብሩ። ከዛስ በኋላ ባዩት ጊዜ ይላል። ባዩት ጊዜ ተንከባለው አዩት። እሱ ላይ ጥያቄ የለንም። ተንከባለል። ከዚያ በኋላ እኮ ባዩት ጊዜ መቃብሩ ሳይመጡ በፊት ነው ማን ያንከባልልናል ሲሉ የነበረው አልክ። ነገር ግን እንደዛ አይደለም መጽሐፉ የሚለው ከመጡ በኋላ ነው። መጡ አለና ከመጡ በኋላ ወደ መቃብሩ መጡ ካለ በኋላ ማን ነው የሚያንከባልልልን ሲባባሉ ነበር አለ። ነገር ግን ሌላኛው ወንጌል ላይ ሉቃስ ላይ ምን ይላል? ማን ያንከባልልናል ምናምን ብሎ ሂሳብ የለም። ገና ሲመጡ ተከፍቶ አግኝተውታል። በቃ ድንጋዩን ተነስቶ ራሳቸው አግኝተውታል ነው አይደለ? ሉቃስ ወንጌል ምዕራፍ 24 ቁጥር 1 ምን ይላል ተመልከቱ። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ከዚያስ ማን ያንከባልልናል ምናምን ወፍ ድንጋዩን ከመቃብሩ ተንከባሉ አገኙ ይላል። ይሄ ነው። አሁን ሌላኛው ጥያቄ በዚሁ ላይ እነ መግደላዊት ማርያም ወደ መቃብሩ ሲመጡ ዲያቆን መልአክ ነበር ያገኙት ወይንስ ሰዎችን ነበር ያገኙት? መላእክትን በሰው ተመስለው አይተዋቸዋል። መላእክት በሰው ተመስሎ ይላል ወይንስ መልአክና ያገኙት ወይንም ሰውና ያገኙት? ሁለት ሰዎች ቆመው አገኙ ይላል። ከዛ እነዛ ደግሞ መላእክት እንደሆኑ እዛው ይናገራል። ትክክል። የትኛው ነው? ስለዚህ መልአክ ናቸው ወይንስ ሰዎች ናቸው? ይህ ኖርማል ነው። በቃ በሰው አምሳል ለምሳሌ እነሱ ሲዋቸው ሰው መሰሏቸው፣ ነገር ግን መላእክት ነበሩ እነዛ። ምክንያቱም እዛው ላይ እነዛን መላእክት ብለው ስለሚቀጥል ማለት ነው። እሺ ማስረጃ ጥቀስልን። ያው እዛው ላይ እኮ ይነግራል። እሱ ነው ራሱ ማንበብ እንችላለን። የትኛው ነው? እኔ ለምሳሌ አንደኛው ወንጌል ምን አለ መሰለህ? ሰዎችን ያገኙት አለች አለ። ማርቆስ መጣና ሰዎች ናቸው ያገኙት አለ። ዮሐንስ ደግሞ መላእክቶችን ነው አለ። እነሱ ሲዋቸው አልኩ እኮ። ለምሳሌ ሁለት ሰዎች ቆመው አገኙ እኮ። ያንተን ማብራሪያ አሁን እዛ ጋር አናገኘም እያልኩህ ነው። ይባል አይደለ? ያንተን ማብራሪያ አናገኘው። ነገር ግን ወንጌላት ላይ የተጻፈውን ሄደን ስናይ ጊዜ እንደ ማስረጃ መላእክትን ያገኙት ወይንስ ሰውን ያገኙት?
አይ መልአክም በሰው የተገለጡ መላእክቶች ናቸው የምትለን ከሆነ እንደሱ የሚልበት ካለ ታሳየናለህ፣ ችግር የለውም። ነገር ግን አሁን ጥያቄ ምንድን ነው? ሲመጡ ጊዜ እነ መግደላዊት ማርያም አንዱ መጥቶ መልአክ እናያገኙት አለ፣ ሌላው መጥቶ ደግሞ አይ ሰዎች እናያገኙት አለ። የትኛውን እናያገኙት? መላእክት እናያገኙት። በጣም ጥሩ። እንግዲህ አሁንስ የሁሉንም ወንጌላቶች ምን እንደሚሉ ከመጀመሪያው እናንብብ። ተመልከቱ። ማቴዎስን እንጀምር። ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ በሰንበት መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ እያለ ይናገራል። ስለዚህ ምንድን ነው ያገኙት? ሲመጡ ጊዜ መልአክ አይደል ዲያቆን? በጣም ጥሩ። ይሄን ያለው ማን ነው? ማቴዎስ። ቀጣዩ እስኪ ምን ይላል? ማርቆስ ተመልከቱ። ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልና ሊባባሉ ነበር። ድንጋዩም እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። መልአክ ናቸው ይለናል እዚህ ወይንስ አይልም? ዲያቆን ማርቆስ ምን አልከኝ? መልአክ ናቸው አለን ወይንስ ምን አለ ማርቆስ? መልአክ የሚለውን ወፍ በሰው አምሳል እንደሆነ ሁለቱ ጎልማሶች ነው የሚለው። አንተ አልክ በሰው አምሳል የሆነ ጎልማሳ አይልም። እሺ የሉቃስን አንብበው። ወደ ሉቃስ እንሂድ። አያቸው አይደለ? ማቴዎስ ምን አለ? መልአክ ናቸው አለን። ማርቆስ ጋር ስትመጡ ወፍ መልአክ የሚባል ሂሳብ የለም። ሉቃስ ደግሞ ምን እንደሚል ጉድ ተመልከቱ። እንዳለ የሚጋጭ ሚንታታ ያልኳችሁ አንዱ ያለውን ሌላኛው አይጠቅሰውም፣ ሌላኛው የጠቀሰውን ይሄኛው አይለው። አሁን ወደ ሉቃስ እንሂድ። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩም ከመቃብሩ ተፈንቅሎ አገኙት። ገብተውም የጌታ ኢየሱስ ክርስቶስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ አለ። እዚህ ጋር ምን አለን? ሁለት ሰዎች አለን። ማቴዎስ ምን አለ? መላእክቶች ናቸው አለ። ማርቆስ ምን አለ? አንድ ጎልማሳ ሰው ነው አለ። ያሰላ እዚህ አንድ ጎልማሳ ሰው ነው ይለናል። እዚህ ሁለት ሰዎች ናቸው አለ። እዛ ጋር ደግሞ ዋይ መላእክቶች ናቸው ይለናል። ያኛው እንዳለ ክርስቶስ። እስኪ ዮሐንስ ምን እንዳለ እንመልከት። ደግሞ ሌላ ታሪክ ነው ደግሞ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩን ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዛሙርት መጥታ ኢየሱስ ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር እያለ ይናገራል። ተመልከቱ። እዚህ ጋር ደግሞ መልአክ ነው፣ ሰው ነው፣ ጋኔን ነው፣ ምንም የሚታወቅ ነገር የለውም። እቺ አንድ ነገር ልንገርህ። ምን መሰለህ? ለምሳሌ አሁን አንተ መጽሐፍ ቅዱስን አየህ፣ አሁን አበብክ፣ ተረጎምክ አይደለ? አልተረጎምኩም። ሰው የሚለውን እኮ አልተረጎምክም። ሰው የሚለውን ሰው ነው አልክ፣ መላእክት የሚለውን መላእክት ነው አልክ። እኛ ደግሞ ይሄንን በመንፈስ ቅዱስ ተመርተው የተረጎሙልን አባቶቻችን አሉ። ለምሳሌ እኛ ሰው ነው ብለን ጥያቄ እንጠይቃለን። ልክ እንዳንተ እነዛ ጋር ሰው ይላል፣ እዛኛው መላእክት ይላል። እንዴት ነው ብለን ስንጠይቅ መተርጉማን በሰው አምሳል መላእክት ተገልጠው ነው ብለው አሁን ትኑ ካለ መግለጥ ትችላለህ። አንድምታው የዚህ የማርቆስ ወንጌልም አንድምታ የማቴዎስኑ እሱን አንድምታው ሄደህ ማየት ትችላለህ። ሰው ምክንያቱም ለአብርሃምም ተገልጾለት ነበረ፣ በብሉይ ኪዳን ለነበረ አባቶች በሰው አምሳል ይገለጻል፣ በመላእክት አምሳልም በተለያየ አምሳል መላእክት በራሳቸውም ሊገለጹ ይችላሉ፣ ወይም ደግሞ በሰው አምሳልም ሊገለጹ ይችላሉ። ያ ደግሞ የእግዚአብሔር ፈቃዱ ነው፣ ወይም ደግሞ ለሰዎቹ በሚገባቸው መልክ ይገለጻሉ። ስለዚህ እኛ እንደፈለግን መተርጎም አንችልም። ይሄ ከነሳት መካከል እንደው ጥቂቱ ነው። ከነሳት መካከል ጥቂቱ ነው። የሚገርማቸው ከዛ መጣና ማርቆስ ደግሞ አንድ ጎልማሳ ሰው ነው አለ ያገኙት። መልአክ በሰው ተገልጦ ነው አንበል፣ ግን እዚህ ሀገር መላእክቶች እንደሆነ ገለጻለን። ማርቆስ ደግሞ የሆነ ጎልማሳ ሰው ተቀምጦ አገኘው አለን።
እንደገና ሉቃስ መጣና ደግሞ ሁለት ሰዎች አለ። እነዚያ የነበሩት ሁለት ናቸው ወይንስ አንድ ናቸው? መልአክ ነው ወይንስ ሰው ነው? በሰው የተገለጠ መልአክ ብላ ይህን ይመስላል ማለት ነው።